ይህን ሁሉ ነገር ያደረኩት ለሱ እንደሆነ ማሳመን አለብኝ። ትንሽ እውነት ብዙ ውሸት። መሄጄ ስለደረሰ የሽኝት ፕሮግራም አዘጋጅተናል። ወይ ዴቭ፣ መሄድህን ሳስብ እኮ እንዴት እንደምረበሽ። ምን ነው ሊዲያ? ወይኔ ጉዴ ዴቭ፣ አቤል እኮ ነው ዘመዴ። እንዴት ሊመጣችሁ አለ? ቆይ ተረጋጊ እስቲ። ወይኔ አሁን በቃ ለነማዬ ይናገርብኛል። ምን ይሻለኛል? ከአንቺ ጋር ውስጥ እናወራለን። አሁን ግቢ። አቤልዬ ቆይ ላስረዳ። ሊዲያ ግቢ አልኩሽ እኮ አሰሚም እንዴ? ዴቭ ምን ሆኖ ነው? ቆየ አይደል እንዴ? ዛሬ እኮ ከሚስቱ ጋር የመጨረሻ ቀን የሚያሳልፍበት። ታዩ እንጂ። ለነገሩ ልክ ነሽ። ዛሬ ቀናቸው ነው። ላይመጣም ይችላል። መምጣትማ አለበት። ለነገ ጉዞ ተዘጋጅቶ ነው ማደር ያለበት። ትንሽ እንጠብቀውና ደውልለታለሁ። አቤል ይባላል። ዳዊት የሊዲያ ዘመድ ነው፣ ያክስቷ ልጅ። አዎ፣ ስላንተ ሊዱ ነግረኛለች። እሺ አንተንስ ማን ነበር? እዚህ ድረስ ቤቷ ድረስ መጥተህ የሚሸኛት? እባክህ እኔ እንኳን ምን ያንተባተባል? አትናገርም እንዴ? ለነገሩ ልስማት ስትል እያዩ ምን እንደሆንክ መገመት አያቅተኝም። ወይ ከሷ ጋር ብትወረሻል። እሱን አንተ አትነግረኝም። እሺ ከዚህ በኋላ ግን ሊዲያ አጠገብ ላይ አልፈልግም። ከሊዲያ ጋር አየሁ ማለት ለሚደርስብህ ነገር አስብበት። ምነው ቆየ? አናገርከው እንዴ? አዎ እንደ ዘመድ አክት አድርጌያለሁ። እና ምን አለ? ምን ይላል? እንደዚህ በቋቋ ነው እንዴ? ለካ በዚህ ነው እኔን የቀየርሽ ማለት። ምን አስፈራራኸው እንዴ? አዋ ዘመድ አይደለው እንዴ? ትንሽ ጓብዬበታለሁ። ቆይ ምን ብለኸው ነው? ያው ሁለተኛ እሷ አጠገብ ምናምን እንዳለ ያሉት። እንዴ ለምን እንደዛ አልከው? ምን ነው ደበረሽ እንዴ? አይ ለነገሩ እሱ እዚህ ብዙም ስለማይቆይ ችግር የለውም። ሄሎ፣ እየመጣሁ ነው። እባክህ የሊዲያን ዘመድ በር ላይ ያላገኘው መሰለህ? ምን ይላል? ከዚህ በኋላ ከእሷ ጋር እንዳለ ምናምን ብሎ ተናገረኝ። እኔ እንጃ። ለነገሩ አሁን ሊዲያ እውነቱን መናገሩ አይቀርም። ያኔ እውነቱን ያውቃል። በቃ እየመጣሁ ነው። ስመጣ እናወራለን። እሺ በቀጣይ ምን እንደምናደርግ ብናወራ ጥሩ ይመስለኛል። ከዛ በፊት ግን ከዚህ ሰውዬ ጋር ከልክ ያለ መቀራረብሽን ብታቆሙ ጥሩ ነው። አቤልዬ ከዚህ በኋላ የት ያገኙኛል ብለህ ነው? በቃ እኮ ቢሆንም በቃ ከሱ ጋር ያለሽን ነገር እኔ ፈልጌው አይደለም። ብቸኛው ምክንያቴ የእህቴ ነገር ነው። አውቃለሁ። እኔም ምክንያቴ ይሄ ብቻ ነው፣ ሌላ ነገር አይደለም። እመነኝ። እንደዛ ከሆነ ጥሩ። ከዚህ በኋላ እሱ ስለሌለ የኔና ያንቺ ነገር እንደ በፊቱ ይመለሳል ማለት ነው? አይ እሱ እዚህ ባይኖርም እህቶቹ እዚህ አሉ። በተለይ አንደኛዋ እህትየው በጣም ተጠራጣሪ ናት። ስለዚህ የምናደርጋቸውን ነገሮች ሁሉንም በጥንቃቄ ነው ማድረግ ያለብን። ስለዚህ አሁንም እንደ ዘመድ አድማጮች ነው የምንተያዩ ማለት ነው? እነሱ ፊት አዎ። የኔ ፍቅር መደወል ራሱ እኮ ተሳቀቅኩ። እኔም ስላልተመቸኝ ነው ዝም ያልኩ። እንዴት ሆነሽ? በጣም ነው የተቆጣኝ ብታይ። ሁለተኛ እሱ አጠገብ እንዳላይሽ ነው ያለኝ። ግን ላስረዳው ሞክሬያለሁ ስለ ግንኙነታችን። እና ተቀበለሽ? ተስማማ?
አዎ ተስማምቷል። ግን እዛ መሄድህንና መራራቃችንን ብዙም አልወደደውም። እሱ እኮ ችግር የለውም። ቶሎ እንደምወስድሽ ቃል ገብቼልሻለሁ። አዎ እነግርሃለሁ። ብቻ እናያለን። እሺ የኔ ፍቅር፣ ስለነገርሽውና ስለተቀበለሽ ደስ ብሎኛል። እኔም ከምሳቀቅ ማወቅ ጥሩ ነው። በቃሽ። ነገ ያው በሌሊት ስለምነሳ ትንሽ ረፍት ስላለ። እሺ ደህና እደር። እናንተ የወዳጅ ጓደኞቻችሁ የደስታቸው ቀን ላይ መገኘት ባለመቻላችሁ ደስታችሁን በምን እንደምትገልጹ ግራ ገብቷችኋል? ወይም ደግሞ የተጣላችሁትን ያስቀየማችሁትን ሰው ይቅርታ የምትጠይቁበት መንገድ ተቸግራችኋል? አይዟችሁ፣ አትጨነቁ። ፒኬ ሰርፕራይዝ ዴሊቨሪ መፍትሄ ይዞላችሁ መጥቷል። ለልደት ቢሉ ለምርቃት፣ ለአንቨርሰሪ ቢሉ ለአራስ፣ ለእዝም ቢሉ ያስቀየሙትን ሰው ይቅርታ ለመጠየቅ ፒኬ ሰርፕራይዝ ዴሊቨሪ አለላችሁ። ለፈለጋችሁት ሰው በተመጣጣኝ ዋጋ እናደርሳለን። በተለይ ደግሞ በስራና በተለያዩ የህይወት አጋጣሚዎች ከሀገር ውጭ ያላችሁ በአካል መገኘት ያልቻላችሁ እንደናንተ ሆነ ወዳጅ ዘመዶቹን ለማስደሰት ተዘጋጅተናል። ከእናንተ የሚጠበቀው ከታች ባሉት ስልክ ካላችሁበት ሆኖ ማዘዝ ብቻ ነው። ፒኬ ሰርፕራይዝ ዴሊቨሪ። ወንድሜ ህይወት የምትሰራ እንደዚህ ቀላል አይደለች። ጠንከር በል እሺ። ትናፍቁኛላችሁ። ትናፍቀኛለህ ወንድሜ። አረ በቃ የምማለቃቀስ ነው። ሰዓት ሄዷል። ተነሱ። ገና ከመሄዱ ቤቱ ጭራላ። በጣም እንጂ ያው መልመድ ነው። ምን ይደረጋል? እሱማ ምን አማራጭ አለን ብለሽ ነው? ባይሆን ሊዱን እንደ ቤተሰብ መጠየቅና ማቅረብ ዴቭን ያስደስተዋል። አዎ፣ እኔ ግን ስለ ልጅቷ ብዙ ነገር ማወቅ ፈልጋለሁ። በተለይ ይሄ ቤተሰቦቼ፣ ዘመዶቼ ምናምን የምትላቸው ነገሮች በደንብ ማወቅ ፈልጋለሁ። እሱን የምናውቀው እኮ እንደ ቤተሰብ ስናቀርባት ነው። ቆይ አሁን ቤቷ እንኳን እንሂድ እንዳንል ቤቷን እንኳን አናውቀው። ምን ችግር አለው ታዲያ? እኛ ለመሄድ ስናስብ ደውለን መጠየቅ ነው። አዎ እንደሱ ማድረግ ይቻላል። አዎ ይቻላል። በቃ እንደዛ እናደርጋለን። እኔ በጣም ደህና ነኝ። አንተ እንዴት ነህ? መንገድ ጥሩ ነበረ? አዎ ገብቻለሁ። እንዴት ነሽ? ገና ከመሄድ ናፍቀሽኛል። የኔን ማን በነገረ? አይዞሽ የኔ ቆንጆ፣ በቅርቡ ትመጫለሽ። ተስፋ አደርጋለሁ። እና ሁሉ ሰላም? ሰላም ነው። ሄሎ ሊዱ፣ አለሁልሽ። ምንድነው ዴቭ የለም ብለሽ ጣል ጣል አደረግሽኝ? እኛማ ደህና ነን። እኛም እንዳንመጣ ቤትሽን አናውቀው። እሱ ጥሩ ሀሳብ ነው። እኛም አስበናል። በቃ እሺ፣ ልንመጣ ስናስብ ቀድሜ ያሳውቅሻለሁ።
እሺ በቃ አትጥፊ። እሺ ቻው ውዴ። ቤትሽ በጣም ነው የሚያምረው አይደለ? ወደድሽው? አዎ ቀለል ያለች ነች፣ ደስ ይላል። አዎ እኔም ወድጃታለሁ። አመሰግናለሁ ኤልዲ። ወይ አቤልዬ መጣ እንዴ? እንግዳ አለብሽ እንዴ? የዴቭ እህቶች ናቸው፣ ተዋወቁ። አቤል እባላለሁ። እንደምትመጣ አልነገርከኝም እንጂ እኮ ቡና እንጠብቅ ነበር። አይ አሁን ነው የጠጡት። የልዲያ ዘመድ ነው? አዎ ያክስቷ ልጅ ነው። አንመሳሰልም? ምናችሁም አይመሳሰልም። በግድ አንቺን ካልመሰልኩ ይላል። እመን በቃ። እንደኔ ቆንጆ ብትሆንማ በምን ወደልሽ? ኧረ እባክህ። በቃ እኛ እንሂድ፣ እናንተ ተጫወቱ። ትንሽ አትቆዩ? አይ እንሂድ፣ ቆየን እኮ። እኔ ስመጣ ነው ልቆይ የምትሄዱት? ኧረ አይደለም፣ ከመጣን ስለቆየን ነው። ሌላ ቀን እንመጣለን። እንዴት ሳትነግረኝ መጣ? ምን ነው ችግር አለው? አይ የለውም። አየሃቸው እህቶች? አዎ ያችኛዋ ግን ተጠራጣሪ ነገር ናት። እኔም ያልኩህ እኮ እሷን ነው። ለማንኛውም መጠንቀቁ ጥሩ ነው። አዎ ልክ ነህ። ናፍቀሽኛል። እስቲ ልሳምሽ። እኔም ናፍቀኸኛል። ስልኬ ረስቼ መጣሁ። ውይ አንቺ ደግሞ ልብ ቢስ ይጭሽ ይዘሽ ነው። አልመሰለኝም። በዛ ዲያስፖራ ሳትቀይርኝ አይቀርም። በዴቭ በዛ በጅል ነው አንተ የምቀይርህ? ይኸው እያቆላመጥሽው አይደል? ወይ እሱ እንኳን ልምድ ሆኖብኝ ነው። ኤልዲ ምን ነው? ይቅርታ ስልኬን ረስቼ ነው። እና ደውይም ነበር እንዴ? አቃብልሽ ነበርኩ ከምትመለሽ። ኧረ ችግር የለውም። ልሸኝሻ ታዲያ? ኧረ አያስፈልግም። እናንተ ጨዋታችሁን ቀጥሉ። አየሃት አይደል እቺን ሾካካ? በጣም ገርማኛለች። የሆነች ሾካካ ነገር። አገኘሽው እንዴ? አዎ አገኘሁት። እንዴት ስልክሽን ግን ረሳሽ? አንቺ እኮ ጠንቃቃ ነበርሽ አይደል? አንዳንዴ እኮ አውቆ መሳሳት ጥሩ ነው። ማለት አውቀሽ ነው ስልክሽን ትተሽ የወጣሽው? ለምን እንደዛ አደርጋለሁ? እኔ ምን አውቄ? አንቺ እኮ ነሽ አውቆ መሳሳት ጥሩ ነው ያልሽው። ዝም ብዬ ነው እባክሽ። ፎ ደግሞ ነው በቃ ነው ልተኛ።
እናንተ የወዳጅ ጓደኞቻችሁ የደስታቸው ቀን ላይ መገኘት ባለመቻላችሁ ደስታችሁን በምን እንደምትገልጹ ግራ ገብቷችኋል? ወይም ደግሞ የተጣላችሁትን ያስቀየማችሁትን ሰው ይቅርታ የምትጠይቁበት መንገድ ተቸግራችኋል? አይዟችሁ፣ አትጨነቁ። ፒኬ ሰርፕራይዝ ዴሊቨሪ መፍትሄ ይዞላችሁ መጥቷል። ለልደት ቢሉ ለምርቃት፣ ለአንቨርሰሪ ቢሉ ለአራስ፣ ለእዝም ቢሉ ያስቀየሙትን ሰው ይቅርታ ለመጠየቅ ፒኬ ሰርፕራይዝ ዴሊቨሪ አለላችሁ። ለፈለጋችሁት ሰው በተመጣጣኝ ዋጋ እናደርሳለን። በተለይ ደግሞ በስራና በተለያዩ የህይወት አጋጣሚዎች ከሀገር ውጭ ያላችሁ በአካል መገኘት ያልቻላችሁ እንደናንተ ሆነ ወዳጅ ዘመዶቹን ለማስደሰት ተዘጋጅተናል። ከእናንተ የሚጠበቀው ከታች ባሉት ስልክ ካላችሁበት ሆኖ ማዘዝ ብቻ ነው። ፒኬ ሰርፕራይዝ ዴሊቨሪ